በእሳቱ ዙሪያ ፊቷን በጥቁር ሻሽ የሸፈነች አንዲት ሴት ተቀምጣለች። ግባ ኤልያስ አለች ስታየው። ድምጿ የሰው ሳይሆን ከመሬት በታች የሚወጣ ድምጽ ይመስላል። ከቦሌ ጨለማ ሸሽተ ወደ ሆራ ጨለማ መጣህ? ኤልያስ ደነገጠ። ስሙን የመጣበትን እንዴት አወቀች? ሴትየዋ ሻሿን ገልጣ ኤልያስ ያየውን ማመን አቃተው። ሴትየዋ በእድሜ የገፉ ቢመስሉም ፊታቸው ላይ ያለው ቆዳ ግን ልክ እንደ አበባ ቅርፊት የሚያንጸባርቅ ነበር። ከሁሉም በላይ ግን የአይኖቻቸው ብሌን አረንጓዴ ነው። እንደ ድመት በጨለማ ያበራሉ። ተቀመጥ አሉት እማማ ዘውዲቱ እሳቱን በእንጨት እየጎለጎሉ። የፈለግከውን አውቃለሁ። ሀብት፣ ስልጣን፣ ሰዎች አንተን እንዲያመልኩ ትፈልጋለህ። አዎ እማማ፣ ንግዴ ሊሞት ነው። ሁሉም ነገር ከስሯል። እርዳታ ፈልጌ ነው። ኤልያስ ተንበርክኮ ተማጸነ። እማማ ዘውዲቱ ሳቁ። ሳቃቸው እንደ ደረቅ ቅጠል ይሽተረተር ነበር። እርዳታ? እኛ ጋር እርዳታ የለም። እኛ ጋር ያለው ንግድ ነው። ለቆራጥ ትገብራለህ፣ እሱ ደግሞ ይሰጥሃል። ሴትየዋ እጃቸውን ወደ አንድ ጥቁር ሳጥን ሰደዱ። ከውስጥ አንድ በቆዳ የተጠቀለለ ዕቃ አወጡ። ሲከፍቱት ጥቁር የሚጣበቅ የሰው ጸጉር የሚመስል ነገር ግን እንግዳ ቅጠል የተቀላቀለበት ዕጣን ነበር። ይህ አሉ እማማ ዘውዲቱ ዕጣኑን ለኤልያስ አሳዩት። ይህ የሰውን ነፍስ የሚጠራ አይምሮን የሚያስር አይንን የሚሰውር የመስተፋቅር ዕጣን ነው። ምን ያደርጋል? ይህንን ዕጣን በቤት ውስጥ ስታጨሰው የሚሸተው ሰው ሁሉ ያንተ ባሪያ ይሆናል። ደንበኞች እንደ ጅብ እየተራቡ ይመጣሉ። ገንዘብህ ያለ ስስት ይጨምራል። ሴቶች በጭስ ውስጥ ሲያልፉ ለደንበኞች እንደ ንግስት ቆንጆ ሆነው ይታያሉ። ማንንም ከቤት መውጣት አይፈልግም። የኤልያስ አይኖች በጉጉት በሩ። ይሄንን ነው የምፈልገው። ስጡኝ እማማ። ዋጋው ስንት ነው? ገንዘብ አይደለም። እማማ ዘውዲቱ ድምጻቸውን አጠቆሩት። የቆራጥ ዋጋ ደም ነው። ደም? አዎ። በየወሩ ጨረቃ ሙሉ በምትሆንበት ቀን የንጹህ ደም ገብር ይዘህ ትመጣለህ። ፍየል፣ በግ ወይም እንዳስፈላጊነቱ እኔ የምልህን። ይህንን ካላደረክ የሰጠው ዕጣን እጥፍ አድርጎ ይወስድሃል። ኤልያስ አልተከራከረም። ፍየል ወይም በግ ማቅረብ ቀላል ነው። እስማማለሁ አለ። ሌላም አለ። እማማ ዘውዲቱ ዕጣኑን በእጁ ላይ ያስቀመጡት። ዕጣኑ እንደ እሳት ደማቅ ነበር። ይህንን ዕጣን የምታጨሰው በየቀኑ ከምሽቱ 11 ሰዓት እስከ 12 ሰዓት ባለው ጊዜ ብቻ ነው። 1 ሰዓት፣ ከዚህ አይብለጥ አይነስ። በዚህ ሰዓት የከተማውን ነፍስ ትሰርቃለህ። ቁረጥ። ወደ ቤት የምትገባበት ሰዓት እሱ ነው። ከ11 ሰዓት እስከ 12 ሰዓት። ኤልያስ ደገመው። ለምን በዛ ሰዓት? አትጠይቅ ጮሁ እማማ ዘውዲቱ። አይኖቻቸው ደም መሰሉ። የተባልከውን ብቻ አድርግ። ሰዓቱን ካሳለፍክ ወይም ዕጣን ማጨስ ካቆምክ ጭሱ ይገለብጥሃል። ያኔ የሚታየው ሀብት ሳይሆን ሲኦል ነው። ኤልያስ እየተንቀጠቀጠ ዕጣኑን ተቀበለ። የኪዳኑ ክብደት ተሰማው። ነገር ግን ወደ ኋላ መመለስ አልቻለም። የሆራ ሐይቅ ውሃ ማዕበል ድምፁ ከውጭ ይሰማል። ተቀበል ተቀበል የሚል ይመስላል። እሺ እማማ፣ ቃሌን አከብራለሁ።